ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። የክብር ንጉሥ ተነሳ ኢየሱስ። ሰላም ሰላም ልጆች፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። ስሜ ሄራን ዘላለም ይባላል። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ጓደኛዬ ደግሞ ስሜ ናኦድ ደስታ ይባላል። እኔም ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ ፋሲካ በዓል ነው። የፋሲካ በዓሎቻችንን ከቅዱስ ገብርኤል ሕፃናት ጋር እናቀርብላችኋለን። ፕሮግራሞቹም ከአባ መስፍን ጋር የምናደርገው መንፈሳዊ ትምህርት፣ አሃድ ድራማ፣ ትረካ፣ ክራፍትና በመጨረሻ መዝሙሮችን እናቀርብላችኋለን። ስለዚህ ልጆች የትንሣኤን በዓል ከኛ ጋር ዋሉ። እኔና ናኦድ በኋላ ተመልሰን እንመጣለን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። የክብር ንጉሥ ተነሳ ኢየሱስ። ሰላም ልጆች እንዴት ናችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። ስሜ ተስፋ ይባላል። የመጣው ከቅዱስ ገብርኤል ቁምስና ነው። አሁን የማነብላችሁ የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 ያለው ነው። ኢየሱስ ክርስቶስና ኒቆዲሞስ ተወያይተው ኢየሱስ ክርስቶስ ያስተማረውን ትምህርት ነው አሁን ማነብላችሁ። ከሰማይ የወረደ የሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በበረሃ እባብን እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋል። ምክንያቱም በእርሱ የሚያምን ሁሉ ለዘላለም ሕይወት እንዲያገኝ ነው። እግዚአብሔር ዓለምን እጅግ ስለወደደ አንደኛ ልጁን ሰጠ። ስለዚህ ልጁ የሚያምን ሁሉ ለዘላለም ሕይወት ይኖራል እንጂ አይጠፋም። እግዚአብሔር ልጁን ወደ ዓለም ያላከው ዓለም በልጁ እንዲድን ነው እንጂ ዓለም ላይ ለመፍረድ አይደለም። ይህ የእግዚአብሔር ቃል ነው። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። የክብር ንጉሥ ተነሳ ኢየሱስ። ልጆች እንደምን ናችሁ? እግዚአብሔር ይመስገን። እሺ ጎበዞች። ስለዚህ አሁን ከዚህ በኋላ የሚሆነው ምን ይሆናል? መጀመሪያ በጸሎት እንጀምራለን። ሁላችን ለጸሎት ዝግጁ ናችሁ? ጎበዞች ባለባችሁ ቁጭ ባላችሁን ሁላችንም ጸሎት እናደርጋለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ ስለ ስጦታዎች ሁሉ እጅግ አድርገን እያመሰገንን ጌታ አምላካችን ሆይ የትንሣኤ በዓልንም በሰላም ስላደረስከን ሁሉ እጅግ አድርገን እናመሰግናለን። ዛሬ ደግሞ በፊት የቀረቡ እነኚህ ልጆችንም እንድትባርካቸው፣ ከክፉ ነገር እንድትጠብቃቸው፣ ቤተሰቦቻቸው እንድትባርካቸው፣ እኛንም እንድትባርካቸው፣ እንዲሁም ደግሞ በዚህን ሰዓት በተለያዩ በሆስፒታል በተለያዩ ቦታ የታመሙት በቤት አሉና እግዚአብሔር አምላክ እነሱንም እንዲጎበኛቸው፣ የታመሙትንም የተቸገሩትን የተራቡትን የታሰሩትን ሁሉ እግዚአብሔር አምላካችን በቸርነቱ እንዲጎበኛቸው ለምናለን። የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች በሞታችን ጊዜ ለምን ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን። የሕፃናቶች እናት ማርያም ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጎበዞች። ስለዚህ ዛሬ የመጣንበት ዋናው ዓላማም አንድ ትንሣኤያችን ጌታችን ኢየሱስ ክርስቶስ ሞትን ድል ያደረገበትን በዓልን ልናከብር ነው አይደል? እዚህ የተሰባሰብ ነው።
ያንን አንድም ለማወቅ ነው። ስለዚህ ፋሲካ አለ፣ እንዲሁም ደግሞ ትንሣኤ አለ። በብሉይ ኪዳን ስናውቅ ፋሲካ ይባላል። ያው ፋሲካ ማለት አሁን የተጀመረ በዓል ምናምን ቅርብ ጊዜ የተጀመረ አይደለም። እንደምናውቀው ከድሮ ጀምሮ ፋሲካ በመባል ይታወቃል። በአዲስ ኪዳን ስንመጣ ነው ይሄ ደግሞ ምንድነው ትንሣኤ እያልን የምናከብረው። ስለዚህ ፋሲካ ማለት አይሁዳውያኖች ከድሮ ጀምሮ የቅጣ በዓል ወይም የፋሲካ በዓል ከሰባቱ በዓላት አንዱ ወይም የጉዞ በዓል ብለው የሚያከብሩ ትልቅ በዓል ነው። በእነሱ ዘንድ ትልቅ በዓል ነው ፋሲካ ማለት። አንድም ከግብጽ ባህርነት የወጡበት ጊዜ ነው። ያንን የሚያስቡበት ለነሱ በጣም ትልቅ በዓል መሆኑም እኛም ማወቅ ያስፈልጋል፣ ሁላችንም ማወቅ ያስፈልጋል። ስለዚህ ያ ነው ጌታችን ኢየሱስ ክርስቶስ ደግሞ ያንኑ የብሉይ ኪዳንን ዘመን ሁሉ ሽረው እንደገና ነው በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ለእያንዳንዳችን በመስቀል ላይ ራሱን አሳልፎ ሰጥተው ያንን ብርሃንን ያመጣንን ነው ጌታችን ኢየሱስ ክርስቶስ ትንሣኤን አሁን ትንሣኤ ብለን የምናከብረው። ስለዚህ ትንሣኤ ለእያንዳንዳችን ትልቅ በዓል ነው። መስዋዕትነትን የከፈለበት ነው። የትንሣኤ በዓል ማለት በጣም ጌታችን ኢየሱስ ክርስቶስ ለሰው ልጆች ብለው ራሱን መስዋዕት ያደረገበት ነው። ያንን በማሰብ ነው ዛሬ እያንዳንዳችን የምናውቀው። እያዳመጣችሁኝ ነው አይደል? ሁላችሁም አዳምጡ። ስለዚህ ምን ይላል ጌታችን ኢየሱስ ክርስቶስ እንደተነገረው ተነስቷል ይላል። ጌታችን ኢየሱስ ክርስቶስ በሕይወት ሳለ እርሱን ያመኑ ለነበሩት እንደምነሳ አስቀድሞ ነግሮላቸዋል። ለምን? ጌታችን ኢየሱስ ክርስቶስ እንደ ሰው አይደለም። ለምን? ምክንያቱም ጌታችን ኢየሱስ ክርስቶስ ያለፈውንም የሚያውቅ አምላክ ነው፣ እንዲሁም ደግሞ የወደፊቱን የሚያውቅ አምላክ ነው፣ የዛሬውንም የሚያውቅ አምላክ ነው። ስለዚህ ለዛ ነው ጌታችን ኢየሱስ ክርስቶስ ከሙታን እንደምነሳ ቀድሞ ከሱ ጋር ለነበሩት ሐዋርያት ደቀ መዛሙርቶች ሁሉ አስቀድሞ የነገረው። ስለዚህ እኛ ግን የሰው ልጆች ከፊት ያለው ነገር እናቅዳለን እንጂ አናውቀውም አይደል? ምን እንደሚያጋጥመን ምን እንደምንሰራ ምንም የምናውቀው ነገር የለም። አምላክ ግን ቀድሞ ያውቃል። ያንን ለማብሰር ነው ዛሬ ቀድሞ ያንን መከራ እንደሚቀበል ያውቃል። ያ ፈተና እንደሚቀበል ያውቃል። ማን አሳልፎ እንደሚሰጥ ቀድሞ ያውቃል። እኛ ግን የሰው ልጆች ያንን እናውቃለን እንዴ? አናውቀው። ምክንያቱም እኛ ሰዎች ነን። ለዛ ነው ጌታችን ኢየሱስ ክርስቶስ እንደተነገረውም ተነስቷል እያለ ሲያበስር የነበረው። ለዚህ ጌታችን ኢየሱስ ክርስቶስ ከሞት ተነስቶ ዛሬ ለእያንዳንዳችን ለኛ ለሁላችን ድል ነው ያሳየው፣ ብርሃንን ነው ያሳየው። ከጨለማ ጉዞ ወደ ብርሃን ነው እንድንጓዝ ነው ጌታችን ኢየሱስ ክርስቶስ ያንን ነው ጸጋውን የሰጠው። በሱ ጸጋ ወይ ያንን ነው እያንዳንዳችን የምንመላለሱ፣ በሱ በረከት ነው እየኖርን ያለ ነው። የእኛን ኃጢአትን ሁሉ ተሸክሞ እርሱ ራሱ ምን ሆነ? ለእኛ ስል ምን ሆነ? መስዋዕት ነው የሆነው። ስለዚህ ያንን ነው ዛሬ የምናከብረው። እያዳመጣችሁኝ ነው አይደል? ስለዚህ የአምላክ ስራ እና የሰው ልጅ ስራ በዚህ ነው ልዩነት ያለው። የአምላክ ስራ እኛ ከምንገምተው በላይ ነው። የኛ የሰዎች ስራ ደግሞ እኛ እንደምንወስነው አይደለም። ግን እሱ ፈጣሪ ስለሆነ ከሁሉም በላይ ነው። ማድረግ የሚችለው ነገር ማድረግ ይችላል። ትንሣኤን የሚያሳይ አምላክ ነው። ብዙ ነገሮችን ጌታችን ኢየሱስ ክርስቶስ ይሰራ እናውቃለን። በተለያዩ ነገሮች በትምህርት እንሰማለን። መጽሐፍ ቅዱስ ቤተሰቦቻችሁ ሲያነቡላችሁ ትሰማላችሁ። በታሪክ ትሰማላችሁ። በተለያዩ ነገሮች ሁሉ ትሰማላችሁ አይደል? ስለዚህ ያ ሁሉ ምንድነው? ጌታችን ኢየሱስ ክርስቶስ ትንሣኤውን ያሳየበት ብርሃንን ያመጣበትን በረከትን ሁሉ ለሰው ልጆች ስላመጣ ነው። የእግዚአብሔር ስራና የሰው ልጅ ስራ የተለያየ ነው። በፍጹም በምንም አይገናኝም። ስለዚህ ሰው ሞቷል፣ ጠፍቷል፣ ከዚህ በኋላ አይነሳም ያሉት ግን ጌታችን ኢየሱስ ክርስቶስ ምንድነው የሆነው? ያ ከሞተበት ሞትን አሸንፎ ምን ሆነ? ተነሳ። ጎበዞች፣ ጌታችን ኢየሱስ ክርስቶስ ሞት እኮ አልቀርም። ሞተ በኋላ በሶስተኛው ቀን ምን ሆነ? ተነሳ።
ስለዚህ ያ እሱ የተነሳበትን ብርሃን ነው ዛሬ እያየን ያለነው። በሰላም እንድንሆን ያደረገው እሱ በከፈለው መስዋዕት ነው እየኖርን ያለነው። ስለዚህ ያንን ሁሉ ጊዜ ማሰብ ያስፈልጋል። እናንተም ገና ህፃናቶች ይህንን ማወቅ ያስፈልጋቸዋል። እግዚአብሔር ነው የሚያሳድጋቸው። በትምህርታችሁ የሚባርካችሁ እሱ ነው። ነገ ጥሩ ልጆች እንድትሆኑ የሚባርከው እግዚአብሔር ነው። ቤተሰቦቻችሁን እንድታከብሩ የሚያደርገው እሱ ነው። እናንተ ምን ያህል ልጆች እንደሆናችሁ ቀድሞ ነው የሚያውቀው። በትምህርታችሁ ጎበዝም እንደምትሆኑ ቀድሞ ያውቃል። ነገ እንደዚህ ሆናችሁ እንደዚህ ቤተሰቦቻችሁ እንደምታሰስቱ ያን ሁሉ ቀድሞ ያውቃል። ያ ነው አንድም የትንሣኤው ትልቁ መገለጫውና የሚያስተምረው ያ ነው። ስለዚህ በዚህ ጌታችን ኢየሱስ ክርስቶስ አምላክ መሆኑን የምንገልጸው የምናውቀው በዛ ነው። ግን እኛም ደግሞ ጌታችን ኢየሱስ ክርስቶስ ዳግም እኮ ይመጣል። ይሄን ታውቁታላችሁ አይደል? ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ካሸነፈ በኋላ ወደ አምላኩ ሄደዋል። ከዛ በኋላ ደግሞ ዳግም ይመጣል። ለእያንዳንዳችን የሚያስፈልገውን ፍርድ መልካም ለሰራ ነው ሁሉንም ሊፈርድ ጌታችን ኢየሱስ ክርስቶስ ዳግም እንደገና ይመጣል። ስለዚህ የዛን ጊዜ ዳግም እኛም ከሞትንበት እንነሳለን። እኛም እኮ ሞትን አንቀርም። ትልቁ መገለጫችን የኛ ክርስትና መገለጫችን ምንድነው ታውቃላችሁ? በክርስቶስ ማመናችን አንድ ትልቅ ነገሩ ያ ነው። ዋናው ነገሩ ሞትን እኛም በኋላ ላይ እንደምንነሳ እናውቃለን። ስለዚህ ያንን ማሰብ ያስፈልጋል ሁላችንም። እኛም ነገ ድል ነስተን ከጌታችን ኢየሱስ ክርስቶስ ጋር እንደምንነሳ አውቃለን። የኛ ክርስትና ዋና መነሻችን ያ ነው። ስለዚህ የአዳም ልጅ ለአዳም ልጅ ስል ነው ጌታችን ኢየሱስ ክርስቶስ ያንን ፈተና፣ ያንን ስቃይ፣ ያንን ሁሉ መከራ ያየው። መስቀል መንገድ ትመጣላችሁ አይደል? ሁላችሁ ሮብና አርብ መስቀል መንገድ እናደርጋለን አይደል? በዛ ውስጥ የተለያዩ የመስቀል መንገድ ማረፊያዎች 14 አሉ። በ14ቱ ማረፊያዎች እያንዳንዳችን የሚያስተምር ብዙ ነገሮች አሉ አይደል? ያንን ስናደርግ ያንን የጌታችን ኢየሱስ ክርስቶስ ያለፈበትን መከራ ያሳለፈውን ስቃይ እያንዳንዱን እያሰብን እንጸልያለን። ለፋሲካችን መዘጋጃም ይሆናል። ትንሣኤውንም ለእኛ የምናይበት መዘጋጃ ይሁን እንላል። ስለዚህ ያንንም በማሰብ ነው ያን በጾም ወቅት ውስጥ የተለያዩ ነገሮች የምናደርገው፣ የምንጸልየው፣ የምንጾመው፣ የተለያዩ ነገሮችን ተጋድሎ የምናደርገው፣ ካለነው አካፍለን ለሌሎች ሁሉ የምንሰጠው ምንድነው? ጌታችን ኢየሱስ ክርስቶስ ያ ለኛ የተሰቃየበትን ያ የተቸገረንበትን እኛም እንድናስብና ራሳችንን እንድንዘጋጅ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ዛሬ ለኔና ለናንተ መስቀል ላይ ያን ፈተናው ላይ የተሸከመው ለምንድነው? ለሰው ልጆች ኃጢአት ስል ነው። ስለዚህ እናንተም በትምህርተ ክርስቶስ ለኃጢአት ትንሹ ኃጢአት ትልቁ ኃጢአት እየተባለ ተምራችሁታል አይደል? ስለዚህ ያንን ኃጢአት እኛ እንድናሸንፍና ያ ኃጢአት በእኛ እኛን ባሪያ እንዳያደርገን ነው ትልቁ ዋናው ነገር። ስለዚህ ጌታችን ኢየሱስ ክርስቶስ ትንሣኤውን ያሳየው ያንን ነው። ስለዚህ ያንን ማሰብ ያስፈልጋል። በቅዳሴ ጊዜ የምንጸልየው አለ። ምን እንላለን? ክርስቶስ ከሙታን ተነሳ፣ ሞቶ ሞትን ረገጠ፣ በመቃብር ላሉት ሁሉ የዘላለምን እረፍት ሕይወት ሰጣቸው እያለን እንደ ምስማቅ የምንለው ነገር አለ። ያሉት ትሰማላችኋል። በፋሲካ ጊዜ እንሰማለን ሁላችንም። ያንን ሁሉ ጊዜ የምንለው ያ ሁሉ ምንድነው? ትንሣኤውን ለማስመልከት ትንሣኤው ምን እንደሆነ ለመግለጽ ጭምር ነው። ያንን ምስባኩን ወይ ያንን እያለን ያለው። ስለዚህ ኢየሱስ ክርስቶስ ምንድነው? ለኛ ትንሣኤያችን ነው። እኛ በሱ ምክንያት ብርሃንን አገኘን። ጌታችን ኢየሱስ ክርስቶስ ለኛ ትንሣኤ ነው ብለን የምንመሰክረው ያ ነው። ክርስቶስ የኛ አምላክ፣ የኛ አዳኝ፣ የኛ መሐሪ እንደሆነ ሁላችንን እናውቃለን። ስለዚህ ክርስቶስ በትንሣኤው የጨለማን ዘመን አስወግዶ የብርሃንና የደስታ የምንፈነድቅበት የምንደሰበትን ጸጋውን በረከቱን ነው የሰጠው። ስለዚህ ያንን ነው የምናውቀው። ስለዚህ ምን ሐዋርያው ጳውሎስ ምን ይላል? ጌታችን ኢየሱስ ክርስቶስ እንደ ሰው የሰማይን እንጂ የምድርን ነገር የሰማይና የምድር ነገር ሁሉ አታስቡ ይለናል። እኛ ማሰብ ያለብን ምንድነው? የሰማይ ነገር ነው እንጂ ምድራዊ ነገሮችን እንዳናስብ ነው። ስለዚህ እሱ አንድም
ሞቶ ከሞት ተነስቶ ለዘላለም አይሞትም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ አንደ ሞቷል፣ ያንን ሁሉ ነገር ሁሉ ተቀብሏል። ከዛ በኋላ ለዘላለም ሕያው ሆኖ የሚኖር አምላክ ነው። ስለዚህ እናንተ ደግሞ ያንን በማመን በተለያዩ ነገሮች በትምህርተ ክርስቶስ በሁሉ ነገሮች የምታውቁት ማወቅም ያለባችሁ በተለያዩ ነገሮች ማወቅ ያለባችሁ ጌታችን ኢየሱስ ክርስቶስ ዛሬ ለሁላችን ለመላው ዓለም ክርስቲያን ኢያማኝ የሚያምን ሳይል ለሁሉ ራሱን መስዋዕት ያደረገው ትንሳኤውን ብርሃኑን ያሳየው ዛሬ ለኔና ለናንተ ለሁላችሁ ነውና ስለዚህ እግዚአብሔር አምላካችን ለዚህ ሁሉ የተመሰገነ ይሁን እያለን እግዚአብሔርን ሁሉ ጊዜ በሁሉም ነገር ማመስገን ያስፈልጋልና ስለዚህ በጸሎት እንደጀመረን አሁን ምንድነው የሚቀረን? በጸሎት መዝጋት አለብን አይደል? ስለዚህ ሁላችን አሁን ደግሞ ለጸሎት መዘጋጀት ያስፈልጋል። ስለዚህ እግዚአብሔር አምላክ የሰማነውን ቃል ለሁላችን በውስጣችን ያሳድርልን እንላለን። አሁን በጸሎት እንዘጋለን። በስመ አብ ወወልድ በመንፈስ ቅዱስ አንድ አምላክ አሜን። እግዚአብሔር አምላካችን ሆይ ስላደረክልን ነገር ሁሉ እጅግ አድርገን እያመሰገንን ቀሪ ዘመናችን እንድትባርክልን እነኚህ ሕፃናቶችን እንድታሳድግልን ከክፉ ነገርም አሁንም እንድጠብቃቸው ይህን በዓል ደግሞ ጌታ አምላካችን ሆይ እንድትባርክልን እንዲሁም ደግሞ ይህንን ጸጋ ያላገኙት በተለያዩ ቦታዎች በህመም በተለያዩ ነገሮች የሚሰቃዩ በጦርነት የሚሰቃዩ ብዙዎች አሉና እነሱንም ደግሞ ጌታ አምላካችን ሆይ እንድትጎበኛቸው እኛንም ደግሞ በዓልን በሰላም በጤንነት በሁሉ ነገር እንድናከብር ጸጋውን እንድሰጠን በልጅ በጌታችን በኢየሱስ ክርስቶስ ለምንሃለን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትር ለዘላለም። የክርስቲያኖች እናት ማርያም ሆይ ለምኝል። የሕፃናት እናት ማርያም ሆይ ለምኑ። ሁሉን የሚችል እግዚአብሔር አብ ወልድ መንፈስ ቅዱስ ይባርከንና ይጠብቀን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ አምላኬ የሕይወቴ መሪ መካሪዬ በዘመኔ ሁሉ ረዳት አባቴ ሾሜሃለው ዛሬም በኔነቴ ንገስብኝ ጌታ አቅሙ ነኝ ጉልበቴ አምላኬ የሕይወቴ መሪ መካሪዬ በዘመኔ ሁሉ ረዳት አባቴ ሾሜሃለው ዛሬም በኔነቴ ንገስብኝ ጌታ አቅሙ ነኝ ጉልበቴ ካንተ ጋራ ልጓዝ ካንተ ጋራ ኑሮዬ አምላኬ ምራኝ ከቶ አልችልም እኔስ ያላንተማ ሁነኝ አምላኬ ሞገሴ ግርማ ከቶ አልችልም እኔስ ያላንተማ ሁነኝ አምላኬ ሞገሴ ግርማ ስወጣ ሆነ ስገባ በመንገዴ አንተ ምደር ስታሰማራኝ ስትልከኝ ድፍረትን ጥበብን ስጠኝ ገነታይ በኔነቴ ጌታ መሪነት ታዘዝልሃለሁኝ በደስታ ገነታይ በኔነቴ ጌታ መሪነት ታዘዝልሃለሁኝ በደስታ ትልቁ የሕይወቴ ደስታ ሳገለግል ነው የማገኘው እርካታ ትልቁ የሕይወቴ ደስታ ሳገለግል ነው የማገኘው እርካታ
ሐሳብ ምራኝ እንደ ፈቃድ በጸጋ ሙላኝ ላንተው መርጠ እንደ ሐሳብ ምራኝ እንደ ፈቃድ በጸጋ ሙላኝ ያንተው መርጠ አምላኬ አምላኬ የሕይወቴ መሪ መካሪዬ በዘመኔ ሁሉ ረዳት አባቴ ሾሜሃለው ዛሬም በልጅነቴ ንገስብኝ ጌታ አቅሙ ነኝ ጉልበቴ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ሰላም ሰላም ልጆች እንዴት ናችሁ? ዛሬ የምናዘጋጀው የክራፍት ላይ እኔ ተስፋዬ ወንድሙ አለው ከኪዳነ ምሕረት ቁምስና የመጣው ከዛ ከኔ ጋር የሚሰሩ ደግሞ ሁለት ልጆች ከቅዱስ ዮሴፍ ቁምስና የመጡ አሉ። እነሱ ራሳቸውን ስማቸውን ያስተዋውቃሉ። ስሜ ላሜክ ምረታዊ ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና ነው። ስሜ ናትናኤል ደስታ ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና ነው። ስለዚህ ልጆች ዛሬ የምንሰራው ያው ቀድመን እንዳሳወቅ ነው ምኞታችንን እንደገለጽ ነው ትንሣኤን በዓል አስመልክቶ ለምንወዳቸው ሰዎች ለቤተሰቦቻችን ለጓደኞቻችን የምንሰጠውን የፖስት ካርድ ስጦታ ነው የምንሰራው። እዚህ ይህንን ፖስት ካርድ ለመስራት የሚያስፈልገን ይህን ይመስላል። ፖስት ካርዱ ከለር እንደፈለጋችሁ መጠቀም ትችላላችሁ። ስራስ ከዛ ሌላ መያዣ ሌላ ስራስም ሊሆን ይችላል። ከዛ እቺ አይነት ወረቀት ካለ ደግሞ ክብ ሳህንም መሆን ይችላል። መቀስ፣ ማርከር እና ከተገኘ እንደ አይነት የሚለጠፉ ልብ ቅርጽና የኮከብ ቅርጽ ካለ መልካም፣ ከሌለ ደግሞ መሳልም ይቻላል። እዚህ አሁን ይህንን ስራ ለመስራት የምንጠቀመው የኤ4 ሳይዝ ወረቀት ይኖራል ወፈር ያለ። እዚህ ለሁለት እንዲከታተፈ በኋላ እኛ ክብ ለመስራት ይሄኛውን ወረቀት እንጠቀምና እናንተ ደግሞ ባላችሁ የቤት ውስጥ በምታገኙት እቃ መጠቀም ትችላላችሁ። እዚህ መሃሏን እኛ ምልክት ስላደረግን እናንተ መሃሏን አግኝታችሁ ክብ ትሰራላችሁ። እዚህ የኛ ክብ ይሄን መስሎ ወጥቷል። እናንተ እቃም መጠቀም ትችላላችሁ። እዛ አሁን ይሄንኛውን የሰራነውን ክብ በመቀስ እንዲለይተን ከላይ ያለውን ብቻ ክብ ብቻ ያወጣንለትን ከመሃል እንዲጀምረን ቀስ ወደ ክቡ ጋር ስንደርስ እናቆማለን። እዛ ቀስ ብለን ክቡን ተከትለን አንደኛውን ከላይ ያለውን ወረቀት ብቻ እንቆርጣለን። እዚህ እሱን እየቆረጥን ለምንድነው የትንሣኤ በዓል የምናከብረው የሚለውን እናያለን። ስለዚህ ዛሬ የትንሣኤ በዓልን ስናከብር ከቤተሰቦቻችን ከጓደኞቻችን ጋር ሊሆን ይችላል። እነሱ ጋር ስናከብር የምናከብርበት ምክንያት ልዩ የሆነ ምክንያት አለ። ይህም ምክንያት የመዳናችን ምክንያት ነው። እዚህ ጌታችን ኢየሱስ ክርስቶስ ከአባቱ ዘንድ መጥቶ ስለኛ ኃጢአት ተሰቅሎ ከሞተ በኋላ የተነሳበትን ድል ያደረገበትን ሞትን ያሸነፈበትን እኛን ከኃጢአት ያዳነበትን ቀን ነው የምናከብረው። እዚህ እቺን እንዲያርገን ቆርጠናል።
እነሱም አሪፍ ሆኖ እየመጣላቸው ነው። እናንተም በስርዓት አሪፍ ሆኖ እንደሚመጣላችሁ ተስፋ እናደርጋለን። ስለዚህ ማስመሪያም ያስፈልገናል። እዛ አሁን መስቀላችንን እዚህ ጋር ያለውን መስቀል ኢየሱስ ክርስቶስ ተሰቅሎበት የነበረ ግን ደግሞ ከዛ በፊት አሸባሪዎች ወይ በጣም ከባድ ወንጀል የሰሩ ሰዎች የሚቀጡበት ነው። ይህን መስቀል ለመስራት መጀመሪያ አንድ ቀጥ ያለ መስመር እናሰምራለን። አንድ ከዛ ከሱ ትይዩ ትንሽ ከፍ ብለን ሌላ መስቀል ሌላ ትይዩ መስመር እንሰራለን። ከዛ በጎኑ ደግሞ መስቀላችን መስቀል እንዲመስል ትንሽ ዝቅ ብለን ይሄን ያህል ርቀት ሌላ መስመር እንሰራለን። አሁንም ዝቅ ብለን እቺን እንገጥማታለን። እዚህ ልክ እንዳልኳችሁ መስቀል መጀመሪያ የሚያሸብሩ በጣም ከባድ ጥፋት ያጠፉ የሚቀጡበት የመቀጫ መንገድ ነበር። ከዛ ግን ኢየሱስ ክርስቶስ እሱ ተሰቅሎበት ስለ ኃጢአታችን ያለ ጥፋቱ ተሰቀለ በኋላ የክርስትና የእምነት መገለጫም ሆኗል። እዛ ያው መስቀላችን እቺን ትመስላለች። እናንተም ተረጋግታችሁ አሪፍ መስቀል ስሩ። እዛ እቺን መስቀል ከሰራን በኋላ መስቀሏን በአንድ ማርከራችን እኛ ቀይን የተጠቀምነው እናንተ ቡኒም ከሆነ ቡኒ መጠቀም ትችላላችሁ። ካላችሁ ባላችሁ ከለር ችግር የለውም። እዚህ መስቀሉን መሃል ቀስ ብለን እንቀባዋለን። በመስመሩ በስራሶቹ መስመር አድርገን ቀስ ብለን ከቀባ ነው አሪፍ ይሆንልናል። እዛ ያው እሱ አሁን ምርጫውን ጠይቆኛል። እናንተ ደግሞ ደስ ያላችሁን ከለር መጠቀም ትችላላችሁ። ምንም እንዳትጨነቁ፣ ዋናው እናንተ መስራታችሁ ነው። እዛ አሁን ኢየሱስ ክርስቶስ የከፈለው ዋጋ ይሄ ነው። ለዛ ነው የኢየሱስ ክርስቶስ መነሳትን አስመልክተን ሁል ጊዜ በልባችን ኢየሱስ እንዲነሳ እናከብረዋለን። ይሄን በዓል ስናከብር ያው እኛ ቀስ ብለን እንዲሰርተነዋል። ከዛ ያው ሙሉ መስቀሉን እንቀባዋለን። ሙሉውን ማለት ነው። ባለን በፈለግነው ከለር አረንጓዴም ሊሆን ይችላል፣ ቡኒም ሊሆን ይችላል፣ ቀይም ሊሆን ይችላል። በእርግጥ የመስቀል ቀለም ቡኒ ነገር ነው የእንጨት ስለሆነ ይህንን እንዲህ ከሰራን በኋላ ከስር ደግሞ አረንጓዴ ከለር ካለን አረንጓዴ ከለር ተጠቅመን እቺ ከታች የምናያትን ቅጠሏን እንዲህ ካሰመርን በኋላ ቀጣይ ችግር የለውም ማስመሪያ መጠቀም እንችላለን። እንዲህ እንደ ሳር ነገር እንሰራለን። እሱ ጋር እናሰምርና ሰማያዊ መጠቀም ይቻላል። የተለየ ከለር አረንጓዴ ቢሆን ተመራጭ ነው፣ ግን ይቻላል ተጠቀም። እዛ እንዲሁ እንደ ሳር እንዲመስልልን መሬት እንዲመስልልን እንቀባለን ዝም ብለን። በኋላ ይሄንን እንዲህ ከሰራን በኋላ ደግሞ አበባዎች ለማድረግ አሁን በሌላ ካሁን ከቀባ ነው በሌላ ከለር እንዲያምጥተን ነገር ሰርተን መቀባት። እዛ ሌላም አበባ በዚህ በኩል በተመሳሳይ ከለር አድርገን እንዲንቀባለን። እዛ አንድ ከለርም ተጠቅመን ሰማያዊ ከለር ቺን እንዲህ ከሰራን በኋላ ምኞታችንን እዚች ጋር ያለችዋን ምን ብለን እንጽፋለን? መልካም ፋሲካ ብለን
ይህንን መልካም ፋሲካ ብለን እንዲህ ከጻፍን በኋላ አሁን እዚች ጋር እንደምታዩቸው 3 ልብ ቅርጾች አሉ። 3ቱን ልብ ቅርጾች ምን እናደርጋለን? በተርታ 1 2 3 አድርገን እኛ የተጠቀምነው ይህን ነው። እናንተ ልብ ቅርጽ እንዴት ዝም ላሳያችሁ እንዴት እንደምስሉ እናንተም ታውቃላችሁ። እቺን እንዲያርገን አንድ ልብ ቅርጽ እዚህ ጋር ለእናንተ እንዲሆን ሰርተናል። እኛ በዚህ እንጠቀማለን። እቺን እንለጣታለን። ነጯን ከላጥም በኋላ አንዱን ልብ ቅርጽ እዚች ጋር አንዱን እዚች ጋር ካደረግን በኋላ ሌላኛውን እዚህ ጋር ያው 3 መሆን ግድ አይደለም። እናንተ ደስ ያላችሁን እዚህም ሌላም ቦታ ማድረግ ትችላላችሁ። እናንተ ደስ እንዳላችሁ እዚህ አሁን በመናሳያችሁ ነገር ላይ እኛ በመናሳያችሁ መንገድ ብቻ መሆን ግድ አይደለም። ያው እናንተ ደስ ያላችሁ ከለር መጠቀም ትችላላችሁ። ደስ ያላችሁን ሌላም ነገር መጠቀም ትችላላችሁ። ከዛ አሁን የሰራናትን ክብ እንዲያርገን እንሰራለን። ለበኋላ ስለሚያገለግለን በክቡ ልክ አድርገን ሌላ ክብ እንሰራለን። በጣም ነው የሚያምረው የሚሰሩት ስራ። አሪፍ ጎበስ። ያንተም አሪፍ ነው። እናንተም ደግሞ አሪፍ እንደሚሆን ተስፋ አደርጋለሁ። ቤተሰቦቻችሁን ደግሞ ታሳያላችሁ። እዛ እነሱ ጎበዝ ይሏቸዋል። በኋላ ስጦታ ብላችሁ ስትሰጧቸው ደስ ይሏቸዋል። ስለዚህ አሁን የቀረን አሁን ኮከብ ለመስራት አሁን እዚህ ጋር የተጠቀምነው ልብ ቅርጽ ነው። አሁን ደግሞ ኮከብ ለመስራት በማስመሪያችን አንድ እዚህ ጋር ምልክት እናደርጋለን። ረዘም አድርገን ከሱ በጣም ራቅ አድርገን ከሱ አነስ የሚል እንሰራለን። ከዛ አሁንም ደግሞ ራቅ አድርገን መስመሯን አነስ አድርገን እንደዚህ እንሰራለን። በጣም አሪፍ። እዚች ጋር 1 2 3 በማስመሪያ ብንጠቀም የተሻለ ነው። እዛ አሁን 3 ኮከቦች ለሚሆኑ ለማንጠልጠያ ትልቋን ኮከብ መጀመሪያ ላይ እንልጣትና እዚች ጋር እናደርጋታለን። እዛ ቀጣዩን ሌላኛዋን ኮከብ ደግሞ እዚች ጋር እናደርጋታለን። አሁንም አንደኛውን እዚች ጋር እናደርጋታለን። ስለዚህ እኛ እስካሁን ባለው በሄድንበት መንገድ እዚህ ደርሰናል። እንዳልፈጠንን ተስፋ አደርጋለሁ። ከፈጠንን ግን ዩቲዩብ ላይ የካቶሊክ ቲቪ ላይ ማግኘት እንችላለን። ረጋ ብለን እያሳለፍን ፖዝ እያደረግን ማየት እንችላለን። እስቲ አሪፍ፣ በጣም አሪፍ። በጣም የነሱ በጣም ግሩም ሆኖ ወጥቷል። የእናንተም የተሻለ እንደሚሆን ተስፋ አደርጋለሁ። ከዛ አሁን ምን እናደርጋለን? አሁን እስካሁን የተጠቀምናቸውን ከለር ማድረግ እንችላለን። ዝም ብለን ይህንኛውን እንደዘጋ ነው ጠቅ ጠቅ እናደርጋለን። ደስ ባለን ቦታ ዝም ብለን ጠቅ 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 እናደርጋለን። ብዙ ነጠብጣቦችን እንሰራለን። ምንም አትጨነቁ። ዝም ብላችሁ ብቻ መደብደብ ነው። እንትኑ ይዛችሁ ጠቅ 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 ሁሉም ጋር በአንዱ ከለር እንዲካረጋችሁ በኋላ አንድ ከለር ብቻውን ውበት ስለማይሰጥ የተለየ ድምቀት እንዲኖረው ሌላም
ከለር አንስተን ማርከር አንስተን በተመሳሳይ ምልክት እናደርጋለን ነጥቦችን። እዚህ እናንተ አሁን ለምትወዱት ሰዎች ለእናት ለአባቶቻችሁ፣ ለጓደኞቻችሁ፣ ለአሳዳጊዎቻችሁ ስትሰጡ በጣም ደስ ይሰኛሉ። በእናንተ ሰርታችሁ ስለሆነ የምትሰጧቸው። እዚህ እነን የገና የፋሲካ ስጦታ ለቤተሰቦቻችሁ አሳምራችሁ ትሰጣላችሁ። ታሪኩንም በዛው እኔ እንደነገርኳችሁ ለምንድነው ግን የምናከብረው ብላችሁ ጓደኞቻችሁ ከጠየቋችሁ ቀደም ያልኳችሁን ትነግራላችሁ። ኢየሱስ ክርስቶስ ሞቶ ሞትን ድል ስላደረገ የምናከብረው በዓል ነው። ክርስቲያኖች የምናከብረው ትልቅ በዓላችን ነው። ከሞት ወደ ሕይወት የተሻገርንበት እንደሆነ መናገር ይቻላል። ያው እኔ 2 ከለር ተጠቅም ያለው ለአሁኑ እናንተ ደስ ያላችሁን ብዙ መጠቀም ትችላላችሁ። እንዲሁ ነው ወጥቷል። እኔ በኋላ እናንተም አሪፍ ይሆናል። እቺን እንዲህ ከወጣችልን በኋላ አሁን ያለውን እንዲህ ከፍተን እዚህ ጋር ለምንወዳቸው ውድ ብለን እንጽፋለን። ያው በስራ ስም በስክሪፕቶ ማድረግ እንችላለን። ውድ ብለን እዚህ ጋር የምንፈልገውን ስም እኔ አሁን ናቲ ብዬ ዝም ብዬ ለእናንተ እንዲሆን ውድ ናቲ ብዬ እዚህ ጋር እጽፋለሁ። እዚህ ጋር ደግሞ የምፈልገውን ምኞቴን እዚች ጋር መልካም ትንሳኤ መሆን ይችላል፣ መልካም ፋሲካ ልንለው እንችላለን፣ ወይ ደግሞ ተነስቷል ደስ ይበላችሁ ሊሆን ይችላል። ስለዚህ እኛ ተነስቷል ደስ ይበላችሁ ብለን እዚች ጋር እንጽፋለን። ያው እናንተም ደግማችሁም ከፈለጋችሁ በማርከር ማድመቅ ትችላላችሁ። እዚህ እቺን ትመስላለች። ጽሁፋችን እንዲጽፈናታል። ዛንዲ ዝግት አድርገን መልካም ፋሲካ ብለን ስንሰጥ ለምንወዳቸው ሰዎች በጣም ደስ ይላቸዋል። ምክንያቱም አሁን የዚህ ዛሬ የሰራነው ስራ ምክንያቱ የምንወዳቸውን ሰዎች በስጦታም ደስ ማሰኘት እንደምንችል ዛት አስበን እንደዚህ አይነት ነገር አሳምረን ስሰጣቸው ደስ ይላቸዋል። እዛ ደግሞ ስጦታ ለመስራት ወይ ለሰዎች ለመስጠት እኔ ብር የለኝም ከምንል እኛው ራሳችን ሰርተን ለምንወዳቸው ሰዎች መስጠት እንችላለን። እዚህ አሁን እናንተም አሁን በፋሲካ ኢየሱስ ክርስቶስ ልባችን ውስጥ ከተነሳ ሌሎችን ሰዎች መውደድ፣ ሌሎችን ማሰብ፣ ሌሎችን ማክበር እንደሚኖርብንና እዛ ይሄንን ፋሲካ ደግሞ ለብቻችን ሳይሆን ለተቸገሩትንም እየረዳን እያገዝን 2 ካለን አንድ እየሰጠን በህብረት ከሌሎች ወንድሞች እህቶቻችን ጋር በጋራ የምናከብረው በዓል መሆን አለበት። ምክንያቱም ከክርስቶስ መነሳት እኛ መልካም ስራ እንድንሰራ ሊረዳን ሊያግዘን ስለሚገባ እዚህ ዛሬ የሰራናቸው ስራዎች እንዲህ ሁላችንም ከፍ አድርገን እናሳያለን። እኛ ለእናንተ ያሳየን እንደሆነ እናንተ ለቤተሰቦቻችሁ አሳዩ። ዛሬ ይሄንን በዓል ስናከብር ከወንድሞቻችን ከእህቶቻችን ጋር እናከብራለን። ያለው ለሌለው 2 ካለን አንድ ለሌለው በማጋራት በማካፈል
ይህን የፋሲካ በዓል በአብሮነት እንድናከብረው ጋብዛችኋለሁ። እዛ አሁን ይሄኛው በዓል የተባረከ ደስ የሚል ልዩ ቀን እንዲሆንላችሁ እየተመኘን ቀጣይ ሳምንት እስክንገናኝ መልካም በዓል መልካም ሳምንት ይሁንላችሁ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን ላገልግለው ከትናንቱ ይልቅ እንዴት ደስ ያሰኛል እግዚአብሔር ሲዘልቀው እግዚአብሔር ሲዘልቅ ላመስግነው ከትናንቱ ይልቅ እንዴት ደስ ያሰኛል እግዚአብሔር ሲዘልቀው እግዚአብሔር ሲዘልቅ ከፊት ለፊቱ ቆሜ በመዝሙር ሳመልከው ገጽታውን እያየ በደስታ ሞላለው ኑሬ ሳይጓደለው ሳይነሳ አምላኬ አከብረዋለሁ ገና ገና መቼ በቃው ተርኬ ላመገልግለው ከትናንቱ ይልቅ ደስ ይለኛል እግዚአብሔር ሲዘልቀው እግዚአብሔር ሲዘልቅ ላመስግነው ከትናንቱ ይልቅ እንዴት ደስ ያሰኛል እግዚአብሔር ሲዘልቀው እግዚአብሔር ሲዘልቅ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። ሰላም ውድ ጓደኞቼ እንደምን አላችሁ? እኔ ስዩም ነኝ። በዛሬው ካቶሊክ ቴሌቪዥን የልጆች ፕሮግራም መንፈሳዊ ትረካ አቀርብላችኋለሁ። በዛሬው መንፈሳዊ ትረካችን የትንሣኤ ትርጉም ወይም ደግሞ የፋሲካ ትርጉም አቀርብላችኋለሁ። በደንብ ተከታተሉኝ። ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበት ዘመን ሰዎች ሁሉ በተለይም እናንተን የመሳሰሉ ትናንሽ ልጆችን እጅግ በጣም ይወድ ነበር። እርሱ ሁል ጊዜ ከሰዎች ጋር ጊዜ ማሳለፍ፣ የታመሙትን መፈወስ፣ ያዘኑትን ማጽናናት እና ተስፋ የቆረጡትን ማበረታታት ያስደስተው ነበር። ኢየሱስ ሰዎች እርስ በርሳቸው እንዴት መዋደድና መከባበር እንዳለባቸው የሚያስተምሩ አስደናቂ ታሪኮችን ይነግራቸው ነበር። በሄደበት ቦታም ልክ እንደ ፀሐይ ብርሃን ደስታን፣ ፍቅርንና ሰላምን ያሰራጭ ነበረ። ብዙ ሰዎችም እርሱን መከተል እና ከእርሱ ጋር መማርን ይወዱ ነበር። ነገር ግን ምንም እንኳን ኢየሱስ ደግና በጣም ተወዳጅ ቢሆንም ሁሉም ሰዎች አልወደዱትም። አንዳንድ መጥፎና ቀናተኛ የሆኑ ሰዎች በሱ ላይ ክፉ ነገር አሰቡ። እነዚህ ሰዎች ኢየሱስን ሊገሉት ፈለጉ። በመጨረሻም በጣም በሚያሳዝን ሁኔታ ኢየሱስን በመስቀል ላይ ሰቅለው ገደሉት። ይህ ቀን
ለኢየሱስ ጓደኞች፣ ለቤተሰቡ እና ለሚወዱ ሰዎች ሁሉ እጅግ በጣም የሚያሳዝን ቀን ነበረ። ደቀ መዛሙርቱ እያለቀሱ እና እያዘኑ የኢየሱስን አካል በአንድ ትልቅ መቃብር ውስጥ ቀበሩት። ማንም ሰው እንዳይገባበትም የመቃብሩን በር እጅግ በጣም ትልቅ በሆነ ድንጋይ ዘጉት። እጅግ ተስፋ ቆርጠውም ነበረ። ነገር ግን ልጆች ታሪኩ በዚህ ላይ አያበቃም። እውነተኛውና አስደሳቹ ክፍል አሁን ይጀምራል። ኢየሱስ ከሞተ ከ3 ቀን በኋላ በአንድ ውብ የእሁድ ማለዳ ጥቂት የኢየሱስ ጓደኞች ወደ መቃብሩ ሄዱ። እዚያ ሲደርሱ ግን ያዩትን ማመን አቃታቸው። አንድ በጣም አስገራሚ ነገር ተፈጥሮ ነበረ። ያ የመቃብሩን በር ዘግቶት የነበረው ትልቅ ድንጋይ ተንከባሎ ተከፍቶ ነበረ። መቃብሩ ባዶ ነበር። ኢየሱስ መቃብር ውስጥ አልነበረም። በዚያም ብሩህ ልብስ የለበሰ አንድ መልአክ ተገልጦ ለምን ሕያው የሆነውን ከሙታን መካከል ትፈልጉታላችሁ? እርሱ አሁን እዚህ የለም፣ ከሞት ተነስቷል የሚል አስደሳች ዜና ነገራቸው። አዎ ኢየሱስ ከሞት ተነስቷል። ሞትን አሸንፎ በሕይወት ተመልሷል። ይህ በዓለም ላይ ከተሰሙ ዜናዎች ሁሉ እጅግ በጣም የሚያስደስተው ዜና ነበር። ይህን አስደናቂ የድል ቀን ነው እኛ ፋሲካ ወይም የትንሣኤ በዓል ብለን በታላቅ ደስታ የምናከብረው። ልጆች ከዚህ ታሪክ የምንማራቸው ጠቃሚ ትምህርቶች ምንድን ናቸው? የማያልቅ ፍቅር፣ የጌታችን ኢየሱስ ክርስቶስ ታሪክ እግዚአብሔር እኛን ምን ያህል ከምንም በላይ እንደሚወደን ያሳያል። እርሱ ለእኛ ሲል ሕይወቱን አሳልፎ ሰጥቷል። ይህም ትልቅ የፍቅር መግለጫ ነው። እኛም በተራችን ቤተሰቦቻችንን፣ ጓደኞቻችንን እና ሌሎች ሰዎችን ሁሉ በቅንነት መውደድ እንዳለብን ያስተምረናል። ብሩህ ተስፋ። አንዳንድ ጊዜ ነገሮች በጣም የጨለሙ እና የሚያሳዝኑ ሊመስሉን ይችላሉ። ነገር ግን ከጨለማ በኋላ ብርሃን እንደሚመጣው ሁሉ ሁልጊዜም ብሩህ ተስፋ አለ። መጥፎ ነገሮች የሕይወታችን መጨረሻ አይደሉም። ይቅርታ ማድረግ። ጌታችን ኢየሱስ ክርስቶስ በሱ ላይ ክፉ ላደረጉ ሰዎች ሳይቀር ይቅርታ አድርጓል። እኛም ሰዎች ሲያጠፉብን፣ ጓደኞቻችን ሲጣሉን ቂም ከመያዝ ይልቅ ይቅር ማለትን እና ሰላም መፍጠር መማር አለብን። ስለዚህ ልጆች የፋሲካን በዓል ከቤተሰቦቻችሁ ጋር ስታከብሩ ይህ በዓል የጌታችን ኢየሱስ ክርስቶስ ታላቅ ፍቅር፣ ይቅርታ እና ሞትን ማሸነፍ የምናከብርበት ልዩ ቀን መሆኑን ሁልጊዜ አስታውሱ። ልጆች ስላዳመጣችሁኝ እጅግ ከልብ አድርጌ አመሰግናለሁ። ከታሪኩ ልዩ ልዩ ትምህርቶችን ተምረናል። ይህንን ትምህርት በቦታችሁ በየአካባቢያችሁ ተግባራዊ እንደምታደርጉት ተስፋ አደርጋለሁ። ይህንን ታሪክ አሁን እንዳነበብኩላችሁ ሁሌም ልታስታውሱት ይገባል ልጆች። ስለዚህ በጣም አድርጌ አመሰግናለሁ። በሌላ ሳምንት በሌላ መንፈሳዊ ትረካ እስክንገናኝ ድረስ መልካም ሳምንት፣ መልካም የፋሲካ በዓል ይሆንላችሁ። ቻው። ተነሳላችሁ ደስ ይበላችሁ፣ ከእግዚአብሔርም ጋር አስታረቃችሁ። ሰብሮ መቃብሩን ተነሳልን፣ የክብር ንጉሥ ተነሳ ኢየሱስ። ክብሩን ትቶ ከሰማይ በመኔ የመምጣቱ እሴን አዋርዶ በመወለዱ ፍቅር እኮ ነው ምክንያቱ። ፍቅር እኮ ነው ምክንያቱ። ከላይ መጣ ሞተ ለኔ፣ ተቀበለ እርግማኔን። የት ይገኛል እንደርሱ ፍቅር፣ ራሱን ሰጥቶ ሌላ ሚያድን። የት ይገኛል እንደርሱ ፍቅር፣
ራሱን ሰጥቶ ሌላ የሚያድን ክብሩን ትቶ ከላይ ወደ እኔ መምጣቱ ራሱን አዋርዶ በረት መወለዱ ፍቅር 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 እኮ ነው ምክንያቱ ፍቅር 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 እኮ ነው ምክንያቱ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። ተመልሰን መጥተናል። ባያችሁት የትንሣኤ በዓል ፕሮግራሞች ትምህርት እንደተማራችሁበት ተስፋ እናደርጋለን። በድጋሚ መልካም የትንሣኤ በዓል ይሁንላችሁ እያልን ፕሮግራሞቻችን በዚህ እንጨርሳለን። አብረናችሁ የነበርነው እኔ ሄራን ዘላለም ነኝ። ጓደኛዬ ደግሞ ናኦድ ደስታ ነበረ። በድጋሚ መልካም በዓል ይሁንላችሁ። እንወዳችኋለን። ቻው ቻው። መልካም በዓል። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ In this time, my time with you, Jesus, I learned so many lessons and you fill me with your light. In this time, my time with you, Jesus, I learned so many lessons and you fill me with your light. My name is Christine and I am the oldest. If you read the Gospels, you'll know and love the Lord. I am Eva, I want to be your friend. Come and pray with us and to Jesus every day. This time, my time with you, Jesus, I learned so many lessons and you fill me with your light. In this time, my time with you, Jesus, I learned so many lessons and you fill me with your light. My name is Enrique, I have paper and pen. The church teaches us how we will enter heaven. I am Joseph and I love to read, remembering what we have learned. Really helps our faith grow each day. This time, my time with you, Jesus, I learned so many lessons and you fill me with your light. In this time, my time with you, Jesus, I learned so many lessons and you fill me with your light. My time with Jesus. Easter and eternal life. Hello, friends. We haven't gone to the treehouse today. Since it's a lovely day, we've decided to come to the park. Yeah, I love the park. Did you know that this time of year is called Easter? Hey, wait a minute. That Easter thing rings a bell. Of course. I'm sure they've explained it to you many times. During Easter, we celebrate Jesus rising from the dead and ascending into heaven to prepare a place for us with him. Yes, if we are faithful to God in this life, we will live with Jesus, Mary, and the saints forever. It will be wonderful. Joseph, can you imagine what heaven must be like? No, I don't know. I've never thought about it. I bet it has flowers, lots of flowers. They'd smell amazing. Actually, Eva, no one knows what heaven is like. Oh, really? Well, here's someone who I'm sure knows. What is it I'm supposed to know? What heaven is like. No one knows that. But listen, St. Paul once wrote, "Eye has not seen, ear has not heard what God has prepared for those who love him." Take that. It'll be terrific. Well, yes. Anyway, children, I'll leave you to it. I'm meeting some parents in the parish.
everyone. Hi, Martha. Come here. I want to introduce you to some friends. Look here, children. This is our friend Martha. She's new in the city. Hi. You see, Martha is almost blind. Although she's wearing glasses, she has a problem with her eyes and can barely see anything. Yeah, everything is dark and blurry to me. And the worst thing is she can't read the Chewing Gum Man comics. Joseph, you're always going on about superheroes. But the good news is, she's come to the city to have her eyes operated on with a new technique. Yeah, hopefully I can get cured and be like you. It would be fantastic to see everything with their colors and... Hey, and how do you imagine the world is like? Well, I imagine it to be beautiful. Since God has made it, it must be fantastic. Okay. Oh boy, I can't see anything. But what are you doing? Going around like Marta, not seeing a thing? Wow, being almost blind like Marta is more difficult than I thought. And dangerous. I know. I can't run because I might trip and fall. We can pray for you. What do you think? That would be great. In the name of the Father, and of the Son, and of the Holy Spirit. Amen. Amen. Father God, if it be your will, we ask you to give Martha the blessing to see all of the good things you have made. We ask this in the name of your Son and our Lord Jesus Christ. Amen. In the name of the Father, and of the Son, and of the Holy Spirit. Amen. Amen. If you're cured, you'll see that the world is wonderful. The same thing will happen to us when we go to heaven. We will discover an incredible place that we could never have imagined. And did Jesus speak of heaven? Of course. Would you like to see? Yes? Well, let's take our imagination to the time of Jesus. You at home can come too. You only have to close your eyes and... If you close your eyes and give me a hand, we will travel all together to a faraway land. We're gonna learn about Jesus, our way, our truth, and our life, all in the Holy Gospels, which fill us with His light. Bible stories. This is great! Now we're in the time of Jesus. Ow, Tessio, you have to learn how to land, do you understand? Tessio has lost control. Well, at least he didn't get lost as usual. He could have ended up in China. Yes, he knows how to time travel now without getting lost. Good parrot. Yeah, good parrot. Look, guys, Jesus is talking to his disciples. In my Father's house there are many mansions. If it were not so, I would have told you, for I go to prepare a place for you. Hey, the Father's house is heaven. Yes, Jesus said that after resurrecting, he would ascend to heaven to prepare a place for us with him. And after I have gone and prepared you a place, I shall return to take you with me, so that where I am, you may be too. Jesus is great. He has given us heaven, which is the best place to live. Yes, Jesus came to save us, which means to show us the way to heaven. Tessio wants to see heaven. Tessio flies up to a cloud. Tessio can't see heaven. Tessio calling Joseph. Tessio calling Joseph. Joseph speaking. You can't see heaven from here. I repeat, negative. No sight of heaven. Bring it here. Hey, Tessio, if you want to see heaven, the angels and the saints, you'll have to go up higher. This parrot thinks that heaven is in the clouds. Yeah, but... You have to go up as high as you can, okay? Hey, well... Please, wait just a minute. I'm trying to speak with Tessio. Tessio has put on the astronaut costume. Is that the one that comes with a free rocket? Affirmative. Tessio is going to fly to the moon. Great. You'll definitely see heaven from there. But... Be quiet. Can't you see that Tassio's about to launch into space? 5, 4, 3, 2, 1. Liftoff. This is a historic day. Tassio's the first parrot to set foot on the moon. Tessio calling Earth. I can't see anything from here either. Silly mission. I repeat, silly mission. Give me that at once.
I don't understand. Why can't we see heaven from the moon? Earth calling Space Parrot. Over. Cassio here. I've been trying to tell you for a while now that you can see heaven however high you climb, because we humans are immersed in spatial temporal coordinates, and heaven isn't a material reality. Not even I got what you just said. And you want a parrot to understand? He'll have smoke coming out of his ears. Cassio doesn't understand anything. Calm down now and stop being silly, Over. Received. Cassio is descending now. You know what, Joseph? You're right. Heaven isn't in this world, and that's why we can't see it. Do you remember the words of St. Paul? Eye has not seen, ear has not heard what God has prepared for those who love him. Yes, that's what Father Luis told us. Well, now that we're all here, we can go back to the park. Oh, what a letdown. I wanted to see heaven. Hello, children. How are you? Not good. We traveled with our minds to see heaven, and we didn't see anything. We couldn't. Listen, only those people who have lived and died as friends of God can see heaven. Look, it's like a baby that hasn't been born yet. What does a baby have to do with heaven? The baby sees darkness and thinks the world is like that, all black, because it has only seen the inside of its mother's womb. Yes, everything must be dark in there. However, when born, the baby starts to see the real world with its shapes and colors. They would never have imagined the world to be like that. Well, the same thing will happen to those who love God and love their neighbors as themselves during their lives. When they die, they will see heaven just as it is. But it is so amazing that we can't even begin to imagine it. Wow! In fact, the first Christians used to call the day of death Dies Natalis, which means day of birth. Like when a baby is born. Exactly, because we're born to a new life. Our life begins in our mother's womb. Then we are born, we grow, and we become old. That dot you see on the screen is the moment of our death. And from that moment, Jesus invites us to a new life in heaven, and that life has no end. Wow, it's amazing. Well, yes, we should be very happy that God gave us this life. That is beautiful. And when it ends, we can have another one that is even better. Wow. I believe, Jesus, that you are in the tabernacle, very close to me, in every Catholic church. Thank you, good Jesus, for remaining with us, living with us forever, right by our side. We pray to our Lord in the tabernacle. Hello, friends. Will you join us in prayer before Jesus in the Blessed Sacrament, present here in the tabernacle? Yes? Sister Lucia will help us. Very well, Christine. We can begin by making the sign of the cross. In the name of the Father, and of the Son, and of the Holy Spirit. Amen. Amen. You've done that very well. Today I'm going to teach you a prayer that's prayed during Easter. Yeah, because now it's Easter season, right? Yes, we are celebrating that Jesus rose from the dead and ascended into heaven. Very good. I can see that you know a lot. Well, look, during Easter, instead of reciting the Angelus, we recite the Regina Caeli. Do you want to learn how to recite it? It's a prayer addressed to the Virgin Mary. Children, you can also recite it from home. You only have to read the words that appear on the screen. Queen of Heaven, rejoice. Alleluia. For he whom you did merit there, Alleluia. Has risen as he said, Alleluia. Excuse me, Sister Lucia? Yes, Enrique. We're telling the Virgin Mary to be happy because her son Jesus has risen, right? Yes, look. The Virgin Mary suffered a lot during the Passion of Jesus. She was his mother and saw how they killed her son. She did not leave his side at any moment. She was at the foot of the cross until the end and suffered greatly. But when Jesus rose from the dead, she was full of joy, and that is what we remind her of with the Regina Caeli prayer. Okay, let's continue.
Pray for us to God. Hallelujah. Rejoice and be glad, O Virgin Mary. Alleluia. For the Lord has truly risen. Alleluia. Very good. You've done it all perfectly. Have we finished? No, now we need to recite a final prayer so that the Virgin Mary may take us to heaven to be with Jesus. It's very beautiful, and it goes like this. Let us pray, O God, who gave joy to the world through the resurrection of thy Son, our Lord Jesus Christ. Grant, we beseech thee, that through the intercession of the Virgin Mary, his mother, we may obtain the joys of everlasting life through the same Christ our Lord. Amen. Amen. Perfect. You have all prayed very well. And you at home, too. Sister Lucia? Yes, Christine. With this final prayer, we've asked God to help us enter heaven, right? Exactly. Jesus came to this world to show us the way to heaven, which is our goal. Yes, and it will be amazing. Hello, Virgin Mary. Today I ask you to help me be good and to go to heaven with Jesus. Amen. Our Mother, the Church, has always taught us the road to heaven, 'cause this is our goal. All of the saints, all of our traditions are a great treasure that our mother, our church gives to us. Our Catholic faith. Hello, Father Luis. Hi, children. What are you doing? I'm cleaning the Easter candle. Is that giant candle the Easter candle? Yes, this candle represents Jesus risen from the dead and is placed at Easter. Yeah, because now we're in Easter. Anyway, will you come with me to leave it by the altar? Then we'll go to the store to buy small candles because we've run out. Okay, I love candles. Sometimes I stay a while just looking at them. They're so beautiful. I'll say, Ava loves everything. Now that we're walking, I'm reminded of a very beautiful scene from the Gospel. It talks about two of Jesus' disciples who were also walking. Would you like me to tell you the story? Okay, I love stories from the Bible. Very good. Many of Jesus' disciples saw how he was killed. This happened in Jerusalem, and they were very sad. That very same day, two of them were on their way to a village called Emmaus, 7 miles from Jerusalem, and they were talking together about all that had happened. Now, as they talked this over, Jesus came up and walked by their side. But something prevented them from recognizing him. He said to them, "What matters are you discussing as you walk along?" They stopped short, their faces downcast. Then one of them, called Cleopas, answered him, "You must be the only person in Jerusalem who does not know the things that have been happening here." "What things?" "All about Jesus of Nazareth." Then the disciples told him what had happened to Jesus and how the leaders of the Jews and the Romans had condemned him to die on the cross. "We had hoped that he would be the one to liberate Israel, but..." They were sad because they had put all their hope in Jesus, thinking he was the Messiah, but when he died, they were left very disappointed. Some women from our group have astounded us. They went to the tomb in the early morning, and when they did not find the body, they came back to tell us they had seen a vision of angels who declared he was alive. Some of our friends went to the tomb and found everything exactly as the women had reported, but of him they saw nothing." "You foolish men, so slow to believe the full message of the prophets. Was it not ordained that the Christ should suffer and so enter into his glory?" Then, starting with Moses and going through all the prophets, he explained to them the passages throughout the scriptures that were about himself. When they drew near to the village to which they were going, he made as if to go on, but they pressed him to stay with them. "It is nearly evening, and the day is almost over." Now, while he was with them at the table, something amazing happened. Jesus took the bread and said the blessing. Then he broke it and handed it to them. And their eyes were opened, and they recognized him. But he had vanished from their sight. They said to each other, "Did not our hearts burn within us as he talked to us on the road and explained the scriptures?" They set out that instant and returned to Jerusalem.
Let's go back to Jerusalem and tell our brothers that we have seen the Lord resurrected. Wow, Jesus appeared before them. Yeah, and then he disappeared. If I had those powers... Listen, we don't have superpowers, but we do have the grace that God gives us through the sacraments. Is grace like having superpowers? Does it make us stronger? Yes, but it's strength for the soul. Yeah, don't think you're gonna grow muscles. In confession and in the Eucharist, Jesus gives us hands full of grace. We can make most of this time of Easter to make a good confession. Jesus cleans our soul, and we prepare ourselves to receive him in communion. Now I understand. We should receive communion with a clean soul, and Jesus gives us his grace by being inside us. That's it. Confession and the Eucharist are two very important sacraments that we can receive frequently. Jesus, thank you for saving me in a place in heaven next to you. At the end of this program, let's take a moment to reflect on what we learned today and how to change our lives. Through your Catholic Church, dear Jesus, we receive your peace and grace, walking with our Mother Mary until we see you face to face. Let's review what we've learned. Hey, guys. It sounds like Martha, but I can't see her. Up here. Hey, what are you doing there? The operation was a success, and I can see perfectly well now. That's great! God has answered our prayers. Thank you. You're such good friends. Hey, now you can jump and run. Yeah, and climb trees. Hey, what do you think of the world now that you can see everything? It's incredible. It's much more beautiful than I thought. I love the sunsets, the moon, the stars, the birds. And the flowers? The flowers are wonderful. Flowers are such a girl thing. Well, I also like cars and airplanes. They're amazing. See, that's more like it. And now you can read the Chewing Gum Man comics. I don't know if I'll like them much. Really? They're so cool! Look, in this issue, the Chewing Gum Man saves the world from destruction because he has superpowers and he can fly! Once again, the Chewing Gum Man has saved the planet from an alien attack. As he says... With great power comes great responsibility. Thank you, Chewing Gum Man. What would we humans do without you? He's my hero! The Chewing Gum Man does all of that? Okay, lend me a comic. Take this one. Hello, friends! The show is ending, and Father Luis is going to help us review what we have learned. Yeah, because we've learned 3 very important things. Really? Well, tell me the first one. We've learned that Easter is a time in which we remember Jesus' resurrection. That's very important. They are days filled with a lot of joy. Yes, we should be very happy. Well, you're always happy and think everything is marvelous and wonderful. We've also learned to recite the Regina Caeli prayer. That's right. It's a very beautiful prayer where we remind the Virgin Mary of Jesus' resurrection. She is also very happy. Yes, because she suffered a lot during the passion of her son, and it's right to rejoice with her because Jesus rose from the dead. But you have only told me 2 things. Who can tell me the third thing you've learned? I can. Okay, you say it. We've learned that confession and the Eucharist are 2 very important sacraments through which Jesus gives us his grace. Yes, grace is an invisible strength given to us by Jesus. It serves to strengthen our soul. Yes, our soul without muscles. Without muscles. Good, I can see you've learned many things and all of them are wonderful. Dear Jesus, thank you for preparing a place for me in heaven with you. Thank you for confession and the Eucharist, which help us enter heaven, which is our goal. Rejoice and be glad, O Virgin Mary. Alleluia. For the Lord has truly risen. Alleluia. Mother Mary, help me remember to always be happy, especially during Easter. Amen. I thank you, Lord, my
dear Jesus, for the many blessings I receive from you. Every day I want to make you very happy in my every thought and in everything I do. You once were a child, Lord, just like me. As I grow, you are with me every day. I give you my mind, Lord, my heart and soul too. Give me your hand, Lord, show me the way. ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳ